የአፍሪካ ማህበራዊ ሚዲያ ተጽዕኖ ፈጣሪዎች ጉባኤ ተሳታፊዎች በአዲስ አበባ ጉብኝት በማካሄድ ላይ ይገኛሉ። ተጽዕኖ ፈጣሪዎቹ ለተሻለች አፍሪካ በሚል መሪ ቃል በአፍሪካ የማህበራዊ ሚዲያ ይዘት ፈጣሪዎች የሚሳተፉበት የሁለት ቀናት መርሃ ግብር ተጀምሯል። ከ31 የአፍሪካ ሀገራት የተውጣጡ ተሳታፊዎችም በመርሃ ግብሩ በመሳተፍ ላይ ይገኛሉ። ሄኖክ ለሜ በቀጥታ መስመራችን ላይ ይገኛል። ተጨማሪ መረጃዎችን ያደርሰናል። ሄኖክ እንደምን አለ? በአፍሪካ ትልቅ የሚባል ለኢትዮጵያም ተጽዕኖ ሰፊ የሆነ ጉዳይ ነው እየተከታተልክ የምትገኘው። ያስካቸው መረጃዎች አደርሰናል። ልክ ብላል ላይኮን እንዴት አርፍዳል? ክቡራን ተመልካቾች እንዴት አርፍዳችኋል? እንግዲህ ላይኮን ቀደም ሲል አንተም እንዳነሳኸው የአፍሪካ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ጉባኤ በዛሬው ዕለት በመዲናችን አዲስ አበባ በይፋ ተጀምሯል። ይህ ለሁለት ቀናት የሚካሄደው እንግዲህ ጉባኤ በመጀመሪያ ቀን ውሎም የተለያዩ የመዲናዋን ክፍሎች የመጎብኘት የተለያዩ የልማት ፕሮጀክቶችንም የማስጎብኘት መርሃ ግብር ነው በመካሄድ ላይ የሚገኘው። ታዲያ በጠዋቱ በነበረው የጉብኝት ክፍለ ጊዜም የኢትዮጵያ አርቲፊሻል ኢንተለጀንስ ማዕከል ነው የጎበኙት የዚህ መርሃ ግብር ተሳታፊዎች። በዚህም በተቋሙ አጠቃላይ እየተሰሩ ያሉ ስራዎችን የተመለከተ ሰፋ ያለ ማብራሪያ እንደተሰጣቸው እኛም ተመልክተናል። አጠቃላይ ሀገሪቱ ለዲጂታሉ ዘርፍ ብሎም ደግሞ የቴክኖሎጂውን ዓለም እየዘወረ የሚገኘውን የአርቲፊሻል ኢንተለጀንስ ቴክኖሎጂን በተመለከተ ሰፋፊ ማብራሪያ ቀርቦላቸው ጉብኝት ሲያካሂዱ አርፍደዋል ማለት ነው። እንግዲህ በአሁኑ ሰዓት ደግሞ አሁን የምንገኘው በጉለሌ የእንጀራ መጋገሪያና መሸጫ ማዕከል ነው። በዚህም እንግዲህ አጠቃላይ ተቋሙ ከስራ እድል ፈጠራም ያበረከተ ያለውን ስራ ጨምሮ አጠቃላይ አበርክቶን የተመለከተ ሰፋፊ ገለጻዎች እንግዲህ ከዛ በኋላ እንደሚደረጉ ይጠበቃል ማለት ነው። እንግዲህ በአጠቃላይ ይህ መርሃ ግብር ከ31 የአፍሪካ ሀገራት የተውጣጡ ከ60 በላይ ተጽዕኖ ፈጣሪዎች የታደሙበት ነው። በዚህም እንግዲህ በአጠቃላይ ቁጥራዊ መረጃዎች እንደሚያሳዩት ከ300 ሚሊዮን በላይ ተከታይ ያላቸው የማህበራዊ ሚዲያ ተጽዕኖ ፈጣሪዎች የተካተቱበት በመሆኑ አጠቃላይ የሀገሪቱ ልዩ ልዩ በተለይ ደግሞ የመዲናችን አዲስ አበባ ልዩ ልዩ ገጽታዎች በስፋት በማስተዋወቅ ረገድ ከፍተኛ አስተዋጽኦ እንደሚኖሩ ታምኖበታል። ከዚህም ደግሞ ሻገር ሲል ከተለያዩ የአፍሪካ ሀገራት የተውጣጡ የማህበራዊ ተጽዕኖ ፈጣሪዎች የማህበራዊ ሚዲያ ተጽዕኖ ፈጣሪዎች የመኖራቸውን ደግሞ ያህል ከዚሁ ከሀገራችንም በተለያየ የማህበራዊ ሚዲያ ተጽዕኖ የፈጠሩ ወይም ደግሞ ይዘት ፈጣሪዎች የተካተቱበት ወደ 120 የሚጠጉ ኢትዮጵያውያን የማህበራዊ ሚዲያ ይዘት ፈጣሪዎችም ጭምር የተካተቱበት ነው። ይህም እንግዲህ በተለይ ከጎብኚዎቹ ጋር የእርስ በርስ የተሻለ ግንኙነት እንዲፈጥሩ የልምድ ልውውጥም ጭምር እንዲፈጥሩ እንደሚያስችለው ታምኖበታል ማለት ነው። እንግዲህ በነገው ዕለት ደግሞ በሚቀጥለው መርሃ ግብር በአድዋ ሙዚየም በሚኖረው ሰፊ ጉባኤ እንግዲህ ሰፋፊ አጀንዳዎች ተቀርጸውበት እጅግ በጣም በርካታ ታዳሚያን በተገኙበት ይህ የመርሃ ግብር በሁለተኛ ቀን ውሎ በሰፋፊ አጀንዳዎች ላይ እንደሚመክር ይጠበቃል። በዋነኝነትም በተለይ በዲጂታል ሚዲያው ላይ የተሰማሩት እነዚህ ባለሙያዎች አጠቃላይ በሚያጋጥሟቸው ተግዳሮቶች ዙሪያ ሰፋፊ ምክክርና የፓናል ዲስከሽን እንደሚኖር ይጠበቃል። ከዚህም ባሻገር ደግሞ የዘመነኛውን የአርቲፊሻል ኢንተለጀንስን በተመለከተ ከዓለም አቀፍ ባለሙያዎችም ጭምር የተካተቱበት ሰፊ መርሃ ግብር እንደሚኖርም የደረሰን መረጃ ያመላክታል። ከዛም ባሻገር የዲጂታል የአጀንዳ 2063 አፍሪካ ህብረት ያወጣውን በተመለከተ የወጣቶቹ ድርሻ ምን መሆን አለበት፣ በማህበራዊ ሚዲያዎችም ጭምር ምን ያህል አስተዋጽኦ ሊያበረክቱ ይገባል፣ ምን ያህል ነው ግንዛቤያቸው መስፋት አለበት የሚለውም ዙሪያ እንዲሁ አጀንዳ ተቀርጾለት እንደሚወያዩም ጭምር ይጠበቃል ማለት ነው። እንግዲህ ይህን መርሃ ግብር ፐልስ ኦፍ አፍሪካ ከኤጂኤ የቴክኖሎጂ ኢንተርፕራይዝ ጋር በመተባበር የቀረበ ነው። እንግዲህ በዋናነት የመዲናዋ ልዩ ልዩ ፕሮጀክቶች በማስተዋወቅ ይበልጥ አፍሪካዊ አንድነትንና በተለይ ደግሞ በየሀገራቸው በሚያቀርቧቸው የይዘት ፈጠራዎች የበለጠ ኢትዮጵያን እንዲያስተዋውቁ ብሎም ደግሞ በአንድ ያገናኘ ትልቅ እድል በመሆኑ ይበልጥ የእርስ በርስ ግንኙነታቸውን እንዲያዳብሩ የልምድ ልውውጣቸውንም ጭምር እንዲያሳድጉም ከፍተኛ አበርክቶ እንደሚኖሩ ታምኖበታል ማለት ነው። ከዛ ባሻገር ራሳቸው የዚሁ የማህበራዊ ሚዲያ ተጽዕኖ ፈጣሪዎቹ በሂደቱ የሚያጋጥሟቸውን ተግዳሮቶች ከክፍያ ጋር በተያያዘ ጨምሮ ሌሎች በሂደት ያሏቸውን ጥያቄዎች የሚያነሱበት ምላሽም ማብራሪያም ደግሞ ውይይትም የሚካሄድበትን እድል እንደሚፈጥርላቸው ታምኖበታል ማለት ነው። እንግዲህ ቀደም ሲል እንዳነሳ ነው ከ150 ሚሊዮን በላይ ተከታይ ያላቸው ኢትዮጵያውያንም ጭምር ተጽዕኖ ፈጣሪዎች ያካተተ በመሆኑ ይበልጥ ኢትዮጵያን ለነዚህ ተጽዕኖ ፈጣሪ ወጣቶች የበለጠ ማስተዋወቅ የሚቻልበትን እድል የፈጠረ ስለመሆኑም ተመላክቷል ማለት ነው። እንግዲህ በከሳቱ ክፍለ ጊዜ የተለያዩ የመዲናዋን ክፍሎች ፕሮጀክቶችን እንደሚጎበኙ ይጠበቃል። በነገው ዕለት እንግዲህ ሰፊ ጉባኤ በአድዋ መታሰቢያ ሙዚየም የሚካሄድ ይሆናል ማለት ነው። ላይኩን ለአሁኑ ያለኝ መረጃ ይህን ይመስላል። ወደ አንተ እንመለስ። ሄኖክ ለመረጃዎቹ አመሰግናለሁ። መልካም ቀን ይሁንልህ።